ዛሬም ናለው ታላላቅ ነገሮች ሁሉ በኃይል ይሆናሉ። የማትጠብቋቸው ኤክስፔክት የማታረጓቸው ነገሮች ሁሉ በልዩነት ይሆናሉ። በልዩነት ይሆናሉ። ክብር ለኢየሱስ ይሁን። ዛሬ ኖርማሊ ሩብ ጉዳይ ለ1 ሰዓት ከ45 ሲል ለፕሬየር ተነስቼ ነበር ለመጸለይ የተነሳሁት እዚህ ጉባኤ ውስጥ ለሚመጡ ሰዎች በሙሉ እግዚአብሔር ላይክ የልባቸውን ሐሳብ አሳልፎ እንዲሰጣቸው because በእግዚአብሔር ደስ ይበልህ የልብህን መሻት ምን ይልሃል ይሰጣል እንደሚል እግዚአብሔር ቃል ሰዎች ሲባረኩ እንደማየት የሚያስደስት ነገር የለም። ሰዎች ነፃ ሲወጡ እንደማየት የሚያስደስት ነገር የለም። ሰዎች አንድ ብር ለምን አትሆንም ኢየሱስ ሰጠኝ ሲሉ እንደመስማት የሚያስደስት ነገር የለም። ኢየሱስ ከችግሬ ገላገለኝ ብሎ እንደመስማት I think ከዚህ ውጭ ለመስማት እዚህ አልመጣሁም። ለመስማት የመጣችሁ ካላችሁ ሶሪ እና ለመጸለይ በተነሳውበት ታይም ላይ ኤመራይተስ ደወለልኝ ማለት መንፈሳዊ አባቴ ፕሮፌት ኤንጀል ደወለልኝና ዛሬ ለኮንግሪጌሽን እኔ የምጸልዩ አለኝ እና ዛሬ እሱ ነው የጸልይላችሁ እና ዛሬ ልጸልይ አይደለም የመጣሁት የተቀበሉ ሰዎችን ቴስቲሞኒ ለመስማት ነው። የተቀበሉ ሰዎችን ቴስቲሞኒ ለመስማት ነው። because በእናንተ ላይፍ ላይ የተነገረ ወርድ አለ። ያንን ወደ አካል ገልጠው ቴስቲሞኒ የሚናገሩ ሰዎችን ለመስማት ነው የመጣሁት። ዛሬ ያንተ ቴስቲሞኒ እንዲፈጠር ጸልያለሁ። ያንቺ ቴስቲሞኒ እንዲፈጠር ጸልያለሁ። አሜን። ሉቃስ 14:28-30 ከናንተ አንድ ሰው ህንጻ ለመስራት ቢፈልግ መደምደም መቻልና ለመቻሉን በመጀመሪያ ተቀምጦ ዋጋውን የማይተምን ማን ነው? ህንጻውን የሚሰራው ፐርሰን ጨርሷለው አልጨርሰውም ብሎ መጀመሪያ እንደሚተምነው ዋጋውን ይተምናል። መሰረቱን ጥሎ መደምደም ቢያቅተው ያዩት ሁሉ ምን ይሉበታል? ይዘባበቱበታል። እንዲህም ይላሉ ይህ ሰው ማነጽ ጀምሮ ነበር። ይህ ሰው ምን ብሎ ጀምሮ ነበር? ማነጽ ጀምሮ ነበር። ነገር ግን ምን አቃተው? መደምደም አቃተው። ይህ ሰው ማነጽ ጀምሮ ነበር። ነገር ግን ምን አለው? መደምደም አቃተው። ዛሬ የሚያስፈጽም ቅባት በኃይል ያገኛቸዋል። እግዚአብሔር ደግሞ እሱን ብቻ አይደለም አንተን አስፈጻሚ አድርጎ ያስነሳል። አንቺን አስፈጻሚ አድርጎ ያስነሳሻል። አንተን አስፈጻሚ አድርጎ ያስነሳል። አንቺን አስፈጻሚ አድርጎ ያስነሳሻል። በረምዝ የእግዚአብሔርን ቃል ሳነብ በጣም የሚገርመኝ ነገር ልንገራችሁ። ብዙ ጊዜ ኢየሱስ የተናገራቸውን ቃላቶች ሲሰሟቸው በጊዜው የነበረው ሰዎች አንዳንድ ጊዜ ሐዋርያቶቹ ለምንድን ነው በምሳሌ የምትነግረን ብለው ሲነግሩ ሰምታችሁ ታውቃላችሁ? because አንዳንድ ምሳሌዎቹ አንድ በ2020 ዘመን ላይ ያለ ፐርሰን የሚጠቀማቸውን የቴክኖሎጂካል የሆኑ ቃሎች ተጠቅሞ ነው የሚነግራቸው። ምን ማለት መሰላችሁ? አንድ መክሊት 2 መክሊትና 5 መክሊት ስላለው ሰው ሲነግራቸው ትዝ ይላችኋል። እና ያ ምሳሌ አልገባቸውም ነበር። ያ ምሳሌ አልገባቸውም because ኢየሱስ እዛ ስፍራ ላይ ምን እንዳለው ልንገራችሁ። አንደኛው መክሊት ስለነበረው ሰውዬ ሲያወራ ጌታው መጣና አለው ይቺን መክሊት ከምትቀብራት ለምን ለባንከሮች አሰጥም ነው ያለው። because በጊዜው ባንክ የሚባል ሲስተም አይታወቅም። ጂሰስ ግን 2000 ዘመን ቀድሞ እየነገረህ ነው። ለምን አትልም? ሶ አንዳንድ የሚናገራቸው ወሬዎች ከነሱ የማይንድ እንትን የፈጠነና የቀደበ ስለሆነ አንደርስታንድ ለማድረግ ይከብዳቸዋል። ናው ኢየሱስ አንድ ሰው የሚጠቀማቸውን የኢንጂነሪንግ ቋንቋዎችና የአርኪቴክቸራል ቋንቋዎች ተጠቅሞ ነው ምሳሌ ነው ያገራቸው። አንድ ሰው አለ ህንጻ መስራት ቢፈልግ ህንጻ መስራት ቢፈልግ መጀመሪያ ስለ ፋውንዴሽኑ አይደለም የሚያስበው አለ እደመድመዋለሁ ወይ ብሎ ነው የሚያስበው አለ። because ኢየሱስ ፋውንዴሽን በህንጻ ዓለም ላይ መጣል ሲምፕል እንደሆነ ያውቃል። ትልቁ ወጪ ያለው ፍጻሜው ነው። በጣም የተጀመሩ ህንጻዎች ከተሞቹን ሞልተው ልታገኛቸው ይችላል። ከተጀመሩ 5 ዓመት ከተጀመሩ 10 ዓመት ከተጀመሩ 15 ዓመት የሞላቸው ህንጻዎች ኤቭሪዌር አሉ። ልክ ነኝ አይደል? ለምን ብትል መደምደሚያውን ምን አቀል ገንዘብ አጣን ነው የሚለው። because ለመደምደም የምትፈጀው መኒ ብቻ የህንጻውን ከግማሽ % በላይ ሊይዝብ ይችላል። እና ኢየሱስ አንድ ሰው ህንጻ ጀምሮ አለ መደምደም ቢያቀተው ሰዎች ጀምሮ ነበር ግን ምን አለው? እየነገረ ያለው ኢየሱስ ምን እያለ እንደሆነ ነገር ሰዎች ጀምሮ ነበር ህንጻ ነበረው እንኳን አይደለም የሚሉት
ስምንተኛ ፎቅ ላይ አድርሰው መደምደም ቢያቅትህ ሰዎች መጥተው እንደሚሉ ይሄ ሰውዬ ጂ+ ህንጻ ላይ አይደለም የሚሉ ጀምሮ ነበር ግን ህንጻ የለውም ነው የሚሉ። ክብር ለኢየሱስ ይሁን። እና ኢየሱስ ስለ አንድ ህንጻ ነው የሚያወራቸው። እናንተ ደግሞ የእግዚአብሔር ህንጻዎች ናችሁ። ጳውሎስ እንደተናገረው እናንተ ምንድናችሁ? የእግዚአብሔር ህንጻዎች። ጳውሎስ የእግዚአብሔር እርሻዎች ይላል፣ የእግዚአብሔር ህንጻዎች እያለ ያወራል አይደል? ሁሉ ጊዜ መጽሐፍ ቅዱስን ስታነቡ ስፔሻሊ ፕሮፌት ከሆንክ ለማስተማር የምትጠቀመው ዘይቤ አሊጎሪ ዘይቤ ነው። እያንዳንዱ የማነባት እያንዳንዱ የእግዚአብሔር ቃል ውስጥ ፕሮፌቲክ የሆነ ሴክሬት አለ ብለን የምትነሳው። የሆነ ሰው አምዱ ነው የሚል፣ እኛ ግን ሴክሬት ብለን ነው የምንነሳው። የሆነ ሰው ከአምድ ነው የሚጀምረው፣ ከአውድ ነው የሚጀምረው። ቢኮዝ የነገስታት ትልቁ ክብራቸው የተሰወረን በመግለጥ ውስጥ ነው። የእግዚአብሔር ትልቁ ክብሩ ነገርን መሰወር ነው። ነገስታቶችስ እግዚአብሔር በዚህ በያስከው መጽሐፍ ቅዱስ ነገርን ሰውሯል። እኛ የንጉስ ካህናትና ነገስታቶች ደግሞ የተሰወረውን መግለጥ ነው። እኛ ክብር ብዬ የምጠራው የተሰወረ የእግዚአብሔር ቃል ሲገለጥልኝ ነው። ዛሬ በልዩነት እንዲገለጥላችሁ ጸልያለሁ። በልዩነት የእግዚአብሔር ቃል እንዲገለጥላችሁ ጸልያለሁ። የእግዚአብሔር ቃል በልዩነት ይገለጥልሽ። አንድ የተጀመረ ህንጻ አለ ኢየሱስ። እዛ ህንጻ ውስጥ ብዙ ሰራተኞች አሉ። ያንን ህንጻ ወዴት የሚያመጡ ወደ ሙላት የሚያመጡና ወደ ፍጻሜ የሚያመጡ ሰዎች። እነዚህ ህንጻ የሆኑ ሰዎች ላይ ከፋውንዴሽን ጀምሮ ፋውንዴሽን ከመጣል ጀምሮ እያንዳንዱ ባለው እድገታቸው ላይ ወደ ፍጻሜያቸው የሚያሳድጓቸውና የሚያመጧቸው ምን አሏቸው? ሰራተኞች አሏቸው። ፋውንዴሽኑን የጣለልህን ፐርሰን የህንጻውን ፊኒሺንግ እንዲጨርስልህ ታረጋው ትችላለህ። ፋውንዴሽኑን የጣለልህ ፐርሰን የህንጻውን ፊኒሺንግ ላይ ሰራልህ ይችላል። ለህንጻው ፊኒሺንግ ምን ሊያስፈልግ ይችላል? ሌላ ባለሙያና ሌላ ሰራተኛ ሊያስፈልግ ይችላል። እናንተ የእግዚአብሔር ምኖች ናችሁ፣ ህንጻዎች ናችሁ። ወደ ህንጻነት ሌቭሉ ከፍ ወዳለ ፊኒሺንግ ወደ ተሰራለት ህንጻ ውስጥ ከመግባታችሁ በፊት ፋውንዴሽን ተጥሎላችኋል። እነዛ ፋውንዴሽኖች የሆነ አፖስትል የሆነ ፕሮፌት ክራይስትን ስትቀበሉ ይጣለላችሁ ፋውንዴሽን ሊሆን ይችላል። በእያንዳንዱ መንፈሳዊ እድገታችሁና ሌቭላችሁ እያደጋችሁ እንጂ የተጨረሰ ህንጻ ሆነ አይደለም የምትቆመው። ሄሎ ከኔ ጋር ናችሁ? እያንዳንዱ ላይ ብሉኬት ከመደርደር ጀምሮ አንተን ወደ ፍጻሜ ለመምጣትና ወደ ክርስቶስ ሙላት ለማምጣት የሚጣለብህና የሚረበረብብህ ምን አለ? ሄሎ አንድ ፐርሰን መጥቶ 6 ዓመት በጌታ ሆነ 6 ዓመት ኢንቨስት ተደርጎብህ 6ኛው ዓመት ላይ ማደግ ብታቆም ምንድነው የምትባለው? አንተ ጀምሮ ነበር የምትባለው። ሄሎ ምን ብሎ ነበር? በደንብ ስም ጌታን 40 ዓመት ለ40 ዓመታት ላለፉት 40 ዓመታት አውቀዋለሁ፣ 2 ዓመት ግን ባክ አድርጌ ነበር፣ ዛሬ ጌታን መቀበል ፈልጋለሁ ከሚሉ ሰዎች በላይ ትናንትና ጌታን የተቀበሉ ሰዎች ስለ ጌታ የተሻለ ዕውቀት እንዳላችሁ ታውቃለህ? 40 ዓመት ሆነህ እንኳን ድጋሚ ከዜሮ ነው የምትጀምረው። ድጋሚ ከማወቅ ነው የምትጀምረው። ምናልባት አንዳንድ 50 ዓመት በጌታ ከቆዩ ሰዎች 3 ዓመት የተሻለ የቆዩ ሰዎች የተሻለ መረዳት እኮ አላቸው ስለ ጌታ። ሄሎ ህንጻው ላይ ፋውንዴሽኑ ላይ ብዙ ሰዎች ብዙ ነገር ተረባርበውልህ ሊሆን ይችላል። ቢኮዝ እያደግክ በሄድክ ቁጥር ትክክለኛ መሰረት ይዘህ ቀጥ ብለህ እንድታድግ ብዙ ነገር ተደርጎልህ ሊሆን ይችላል። ወደ ፍጻሜ ላይ ስትመጣ ግን ለማስፈጸም ደግሞ ሌሎች ሰራተኞች ያስፈልጉሃል። ልክ ሁሉ ይሄንን ማስፈጸም የሚለውን ነገር ደግሞ ወደ ፕሮፌሲያችሁ አምጡት፣ ወደ ትንቢታችሁ አምጡት። ብዙ ሰው መጥቶ ባንተ ላይፍ ላይ ያላሰብከውን ነገር የትንቢት ፋውንዴሽን ሊጥልልህ ይችላል። ምሳሌ ንግድ አስበህ የማታውቅ ሰው የሆነ ፕሮፌት ይመጣና አንተ ትልቅ ነጋዴ ነው የምትሆነው ሲል ፋውንዴሽን ይጣለልህ ነው። ወደ ንግድ ውስጥ የሚያስገባ አናዘር ፕሮፌት ነው የሚያስፈልገህ። ያ ፐርሰን የጣለውን ፋውንዴሽን የሚያስፈጽም ሰው። ታገባለህ ብሎ የሜሬጅ ፋውንዴሽን የጣለልህ ፐርሰን ሊኖር ይችላል። ሚስትህን የሚያመጣልህ ደግሞ ሌላ ፐርሰን ሊኖር ይችላል። ሚሊየነር ነህ ብሎ የሆነ ፐርሰን ፋውንዴሽን ሊጥልልህ ይችላል። ኔክስት ያለው ፕሮፌት ሲመጣ ሚሊየነር ነህ እኮ አይልህም። ሚሊየነር የምትሆነው በእንደዚህ አይነት መንገድ ነው የሚል። ሰርድ ያለው ፐርሰን ግን ከሚሊየን ጋር ነው የሚያገናኘህ። ከሚሊየን ጋር ነው የሚያገናኘህ። ዛሬ በኢየሱስ ስም ጸልያለሁ፣ ከትንቢታችሁ ፍጻሜ ጋር እንድትገናኙ ጸልያለሁ። ከትንቢታችሁ ፍጻሜ ጋር እንድትገናኙ ጸልያለሁ። ከትንቢታችሁ ፍጻሜ ጋር እንድትገናኙ ጸልያለሁ። በኢየሱስ ስም መገናኘት ሆነላችሁ። መጽሐፍ ቅዱስ ውስጥ በጣም የሚገርምኝ ነገር ልንገራችሁ። ኤርሚያስ የሚባል ሰው ባቢሎን ውስጥ እንደሚገቡ ፕሮፌሲ ነገራቸው። ኤርሚያስ የሚባል ሰው እና ይሄንን ሰውዬ እንደ ዘፈን ነበር የሱን
ፕሮፌሲ የሚሰሙት። አንድ ባቢሎን ውስጥ የገባ ዳንኤል የሚባል ሰው ደግሞ እንደዚህ አለ። የኤርሚያስን መጽሐፍ እያነበብኩ ሳለ አለ ኤርሚያስ እየተነበየ ባቢሎን የገቡ ሰዎች አሉ። ዳንኤል ጋር ስትመጣ ደግሞ ኤርሚያስን መጽሐፍ እያነበብኩ አለ ኤንጅል ገብርኤል መጣ አለ። ኤንጅል ገብርኤል ምን አለ? መልአኩ ገብርኤል ምን አለ? መጣ። አየ ይሄ ሰው እያነበበ ያለው ከዚህ በፊት ይሄ ሰው የተናገረውን ፕሮፌሲ ነው። ለሆኑ ሰዎች የሱ ፕሮፌሲ ወደ ምርኮ አስገብቷቸዋል። የሆነን ፐርሰን ደግሞ ወደ ፕራይም ሚኒስተርነት አምጥቶታል። the same word አንድ አይነት ቃል አንድ አይነት ትንቢት ሁለቱም የተነገራቸው አንድ አይነት ቃል ነው። አንዱን ፕራይም ሚኒስተር ሲያደርገው አንዱን ወደ ምርኮ ነው የሸኘው። ዛሬ ስለመፈጸም ቅባትና ስለፍጻሜ ቅባት ሳወራ ጀነትን ወደ ሆነ ስፍራ፣ በሽታን ወደ ሆነ ስፍራ፣ ጠላቶችን ወደ ሆነ ስፍራ፣ አንተን ግን ወደ ከፍታ፣ አንተን ግን እግዚአብሔር ወዳየልህ ዓለም ውስጥ፣ አንተን ግን እግዚአብሔር ወዳየልህ ፍጻሜ ውስጥ መግባት ሲሆንልሃል፣ መግባት ሲሆንልሃል። ክብር ለኢየሱስ ይሁን። ብዙ ጊዜ ፕሮፌሲ ብቻ አይደለም የሚያስፈልጋችሁ፣ ፕሮፌሲያችሁን አካል የሚያለብሱ ሰዎች ያስፈልጓችሁ። ሄሎ ፕሮፌሲያችሁን አካል የሚያለብሱ ሰዎች፣ ፕሮፌሲያችሁን አካል የሚያለብሱ ሰራተኞች። አይ ህንጻውን ወደ ፍጻሜ የሚያመጡ ሰራተኞቹ ናቸው። ህንጻው ራሱ ወደ ፍጻሜ መምጣት አይችልም። የተጀመረውን ህንጻ ወደ ፍጻሜ የሚያመጡት ምኖች ናቸው? ሰራተኞች። ከኔ ጋር ናችሁ? ከኔ ጋር ናችሁ? እስከ ዛሬ በላይፋችሁ ላይ የተጣሉ ትንቢታዊ መሰረቶች፣ ብዙ የእግዚአብሔር ሰዎች በእናንተ ላይፍ ላይ የተናገሩት የትኛውም ቃል ሁሉ አሁን ወደ ፍጻሜ እንዲመጣ ጸልያለሁ። 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 አሁን ነገር ለም ያልኳችኋል። አሁን 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 ወደ ፍጻሜያችሁ እንዲመጣ ጸልያለሁ። ብዙ ፕሮፌቲክ ወርዶች ይኖሯችኋል። ብዙ ከእግዚአብሔር ዓለም የተነገረላችሁ ብዙ ነገሮች ሊኖሩ ይችላሉ። ምን ማለት እንደሆነ ልንገራችሁ። ኢትዮጵያ ውስጥ አንድ ሰው ዲፕሎማት ለመሆን ምናልባት ይሄን መስፈርት ማሟላት አለበት ተብሎ የማስተርስ ኦር የሆነ ፔፐር ሊያስፈልግ ይችላል። ያ ፔፐር ያላቸው ከተማይታዎች ውስጥ 20,000 30,000 ሰዎች ሊኖሩ ይችላሉ። አምበንግ 30,000 ሰዎች መካከል ምናልባት ያንን ትምህርት የተማርክ ያለው እኮ ዲፕሎማት ለመሆን ይሆናል። ክላስ ውስጥ ካሉ ሰዎች ጋር እኩል የተማርክ ያለው ምን ለመሆን? ዲፕሎማት ለመሆን። አንተ ካሰብከው ዓለም ጋር የሚያገናኝ ፐርሰን ግን አንተን ዲፕሎማት አድርጎ ጩ የሚያደርግ ፐርሰን ነው። ምናልባት ያስተማረ ፐርሰን ያንተን እድል ሊያገኝ ይችላል። ቢኮዝ መደምደሚያ ላይ ያለው ሰራተኛ ስላላጋጠመው። ዛሬ የሚሆንላችሁ እንደተናገርኩት ነው። ከፍጻሜያችሁ ጋር ትገናኛላችሁ። ከፍጻሜያችሁ ጋር ትገናኛላችሁ። ከፍጻሜያችሁ ጋር ትገናኛላችሁ። ከፍጻሜያችሁ ጋር በኢየሱስ ስም ኃይል ትገናኛላችሁ። በኢየሱስ ስም ኃይል ትገናኛላችሁ። አፍተር ዚስ ትንቢት ስትሰሙ ላይ አፍተር ዚስ ትንቢታችሁ ተፈጽሞላችሁ አካል ሲለብስ ያለ አካል ሲለብስ ያለ አካል ሲለብስ ያለ እስከዛሬ በመጣችሁበት መንገድ ውስጥ ብዙ ሰው እኮ ፕሮፌት ነህ ብሎ ነግሯል። ግን አንተ ይሄን ሁሉ አመት ፕሮፌት ነህ ተብለህ ሲነገር ወደ ፕሮፌቲክ ሪለም ውስጥ አልገባህም። ቢኮዝ አንቲል አንድ ሰው እስክታገኝ ድረስ የሆነ ሰው መጥቶ እጁን አይነ ላይ አድርገው ናው ከፍቻለሁ እስኪል ድረስ የሆነ ሰው መጥቶ እጁን ጆሮ ላይ አድርገው ናው ተንቢስ እስከሚል ድረስ ማውራው ነገር እየገባችሁ ነው። ሚሊዮን ሰዎች ውስጣችሁ ስላለው አኖይንቲንግ ነግሯችሁ ሊሆን ይችላል። ነገር ግን መደምደሚያ ላይ ያለ ሰው ነው ዛለም ውስጥ የሚያስገባ። ዛሬ ነገር ወደ ፍጻሜ ሲመጣ ያለ የተነገሯችሁ ትንቢቶች ወደ ፍጻሜ ሲመጡ ያለ ወደ ፍጻሜ ሲመጡ ያለ ወደ ፍጻሜ ሲመጡ ያለ ወደ ፍጻሜ ሲመጡ ያለ ቆይና ያቢና የኔ ልጅ ነው። ድሬዳዋ ውስጥ ረብሾ አሁን አባረውት ነው። ተስማምቶ የሚቀመጥ ሰው አልፈልግም።
አሁን ያላችሁበት ኤሪያ ተስማምቷችኋል ማለት ከዚህ መነቃነቅ አትፈልጉ። አሁን ያለው ንፋስ አሁን ያለው አገልግሎት የማይመቸው ሰው እግዚአብሔር ወደ ተሻለ ደስታ ውስጥ ነው የሚያስገባው። አየህ ጳውሎስ ተስማምቷቸው የነበረችው ያቺ እሳት ውስጥ እሳቱ አይመቸኝም ብሎ ጭራሮ ለቅሞ መጨመር ሲጀምር እፉኝታ ራሷን የገለጠችው። ተስማምተ ከማህበረሰቡ ጋር ተቀምጣል ማለት እፉኝታ ብረህ እየሞክ ነው። እሳቱን ነው መጨመር ያለብህ። እሳቱን ነው መጨመር ያለብህ። ባለፈው ዕለት ቢሮ ገብተህ ነበር አይደል? እኔ ጋር አው ገብቼ ነበር። ቢሮ ገብተህ ነበር? ያ ቢሮ የገባው ብር ልጠይቅ ነበር አይደል? ብር ልጠይቅ ነው የገባው። የ3 ወር ክራይ የ3 ወር የቤት ክራይ የቸርች ክራይ ያለብኝ ብዬ እና እሱ እንድከፍልልህ ነበር የገባው። እኔ ምን አልኩ? አሁን ሁለት ምርጫ ነው ማስመረጥ አልከኝ። አንድ አንተ ያለብህን ዕዳ መክፈል እችላለሁ፣ ብሩን እሰጥሃለሁ። ሁለተኛ ግን ዕዳዬን ይከፍልልኛል ብለህ የምታስበው ብሩን ከሆነ እሰጥሃለሁ። ዕዳዬን ይከፍልልኛል ብለህ የምታስበው ደግሞ መጎናጸፊያ አኖይንቲንግ ከሆነ ግን እሱን እሰጥሃለሁ አለ። አሁን ከሁለቱ ምረጥ። ናው እቤት ግባና ወይ ጸልይበት ወይ የሆነ ነገር አድርግና ልክ ምርጫህን በቴክስት አሳውቀኝ አልከኝ። ናው ይሄ ነገር ለኔ እንግዳ ስለሆነ በዛን ሰዓት ነበር መምረጥ የነበረብኝ፣ ግን እንግዳ ነገር ሆነብኝና እዛ ደጅ ከወጣኝ በኋላ ፓፓ ያኔ ምንም ባልነበረኝ ታይም ላይ ዛሬ የቆምኩትኝ አንተን ካገኘው ጀምሮ ነው። ያንተ አኖይንቲንግ ነው ያስቀጠለኝ። ናው አሁን ብር አይደለም ያስቀጠለኝ አኖይንቲንግ ነው። ለዛ ዕዳ የሚከፍልልኝ አኖይንቲንግ ስለሆነ መጎናጸፊያው መርጫለሁ አልኩኝ። ቆይ መጎናጸፊያው መርጫለሁ አልክ። መጎናጸፊያ ወሰርኩኝ። የ3 ወር የቤት ክራይ ያለብህ። ዘን ምን ተፈጠረ? እንደውም ድሬዳዋ ሲሄድ በንጋታው ነበር የሄድኩት። የ3 ወር ብቻ አልነበረም ቀኑ እንትን ሲባል የ4 ወር ከምናምን ወንበር ተይዞ ባህል ስፒከር ተይዞ ሁሉም ንብረቶች ተይዞ ነበር። ሲሄድ ሰውየው ችግር የለውም እቃውን ሁሉም መውሰድ ትችላለህ፣ ሁሉ ነገር ተለቆላል አለ። ቢሮ አስገብቼ ከገንዘብና ከቅባት ምረጥ ነው አይደል ያልኩት? ከገንዘብና ከቅባት ምረጥ ነው። አንተም እንዲመረጥከው? እኔ አኖይንቲንግ ነው የመረጥኩት። ለምን እኔ ፕሮፌትን ሳገኘው ፓፓን ሳገኘው ከዛሬ 3 አመት በፊት ነው ያገኘሁትኝ። ናው እኔ አገልግሎት ሁሉ ነገር ትቼ በቃ እኔ ወደ ስራ ዓለም ገባለሁ ብዬ ነበር የመጣሁት። ባይዘው ቆይ በዚሁ አጋጣሚ ልንገራቸው። ያቢ በቅርብ ሰዓት በፕሮፌቲክ አኖይንቲንግ ሹት ከሚያደርጉ ሰዎች መካከል አንዱ ነው። አሜን። ተነስ። እኔ ሳገኘው በስሪንጅ ሐሽሽ የሚወስድ ልጅ ነው የነበረው። ልክነኛር በስሪንጅ ከመጠቀሙ አልፈ በዚህ ነበር የምትወስደው። አሁን ቸርች ፕላንት አድርጎ ረብሿቸው ከተማ ልቀቅልን ተብላ ነው እየወጣ ያለው። በቃ እሱ ቸርች ብትጋበዙም እንዳትሄዱ እሱንም እንዳትጋብዙት ምዕመኖቻችሁን ያዙ ምናምን ተብሎ ነው በቃ ክራውድ ዶን የለጣት እና አሁን ዛሬ ለቅባት ዛሬ እንጸልይልሃለሁ። እሺ አሜን። ከዚህ ሰዓት ጀምሮ በጌታ በኢየሱስ ስም እጸልያለሁ። አሜን። ምሪቷ ተላልፋ ተሰጠ። አሜን። ኃያላኖች ተላልፎ ይሰጠ። አሜን። አለቆች ተላልፎ ይሰጡ። አሜን። ገዢዎች ተላልፎ ይሰጡ። አሜን። በኢየሱስ ስም አሜን። ግባ። ኢየሱስ ማን ነው? ኢየሱስ ማን ነው? ናው ወደ ትንቢታችሁ ፍጻሜ ውስጥ ለመግባት የሚያስፈልጋችሁ አኖይንቲንግ ነው። ምን የሚያደርግ ወደ ፍጻሜ የሚያመጣ አኖይንቲንግ፣ ወደ ፍጻሜ የሚያመጣ አኖይንቲንግ። ምን ማለት ነው ልንገራችሁ። ሙሴ ከናን የሚያስገባ ፐርሰን አይደለም። ሙሴ ግን ከግብጽ እንድትወጣ በር የሚከፍትልህ ፐርሰን ነው። ከናን ለመግባት የሚያስፈልግህ ሙሴ ሳይሆን ኢያሱ ነው። ከግብጽ ሰዎቹ ምን እንደተሸወዱ ልንገራችሁ። ከግብጽ ያስወጣቸው ሙሴ ነው። ከግብጽ ያስወጣቸው ሙሴ አፉን ያገለገለው አሮን ነው። ፕሮፌሰር ሲያደርግ የታየው አሮን ነው። ሚራክል ሲያደርግ የታየውስ ሙሴ ነው አይደለ? ሚራክል የሚያደርገው ማን ነው? ሙሴ ነው። አፉ ነው የሚተነብየውስ። ሁለቱን ያዩአቸው። ሙሴን ሲያጡት አሮን ያስገባናል ብለው አሮን ጣዖት ስራለን አሉት። ኢያሱ የሚባል ሰው ላይፋቸው ላይ ተረስቷል። ወደ ከነዓንና ወደ ፍጻሜያቸው የሚያስገባቸው። ዛሬ እግዚአብሔር ስለ ፍጻሜ ቅባት ስለ አስፈጻሚ ቅባት አስተምር ነው ያለኝ። አሁን ከዚህ ከምትወጡበት ሰዓት ጀምሮ ወደ ታየላችሁ ከነዓን ውስጥ ስትገቡ ያለው 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 እግዚአብሔር ወዳየላችሁ ከነዓን ውስጥ ስትገቡ ያለው ውሰዱ። ከፍጻሜያችሁ ጋር ስትገናኙ ያለው
ከዚህ በኋላ ጌታ ተናግሮኝ ነበር ግን የሚባል ታሪክ ካፍ ላይ ሲቀራ ያለው ከፍጻሜ ጋር በሉሲ የሚያገናኝ ቅባት የሚያስፈጽም ቅባት የሚያስፈጽም ቅባት ቁጭ በሉ ምን እንደሆነ ልንገራችሁ እንደዚህ አይነት አኖይንቲንግን ኬሪ ያደረጉ ሰዎችን የሚያስፈጽም አኖይንቲንግ ያላቸውን ሰዎች ኬሪ ያደረጉ ሰዎችን ኢዚሊ አታገኛቸው ለምን እንደማታገኛቸው ልንገር ፋውንዴሽን ላይ ህንጻ እየገነባ ከሆነ የምታስበው ስለ +1 ሆነልኝ +3 ሆነልኝ የሚለው እንትን ላይ ነው the moment ጨርሻለሁ ብለህ ስታስብ ነው ፊኒሺንግ የሚሰሩ ሰዎችን የምታናግራቸው ልክ ነኝ አይደል from beginning አታወራቸው ጨርሻለሁ አሁን የሚያስፈልገው የሆነ ነገር መገጣጠምና መልክ ማስያዝ ነው ብለህ ስታስብ ፊኒሺንግ ላይ ያሉ ሰዎችን ምን እንደምትላቸው የምታወራቸው ፊኒሺንግ ላይ ያሉ ሰዎችን ለምን እንደማታገኛቸው የሚያስፈጽም አኖይንቲንግ ያላቸው ሰዎች ኢዚሊ ለምን እንደማታገኛቸው ልንገርህ ኢዚሊ ማታገኛቸው ፈርስት ፋውንዴሽንን የሚጥሉ ሰዎች አንተ ላይፍ ላይ ግዴታ መምጣት አለባቸው እነሱ የሚጥሉት ፋውንዴሽን አለ the moment God የሆነ ነገር ላይ በቅተሃልና የሆነ ስፍራ ላይ ደርሰሃል ሲል ነው እነዚህን ሰዎች ወደ ላይፍ የሚልካቸው ሄሎ እነዚህን ሰዎች ወደ ላይፍ የሚልካቸው the moment now ህንጻው ምን ብሎ ሲያስብ ነው መደምደሚያ ላይ ደርሷል ብሎ ሲያስብ የዛን ጊዜ ይልካቸዋል ለምን እንደሆነ ልንገራችሁ ብዙ ጊዜ ብዙ ስፍራ ላይ ዘይት የፈሰሰባቸው ሰዎች ሲተነበዩ አይታችሁ አታውቅም ለምን ይመስላል because ዘይት ያፈሰሰብህ ፐርሰን ፕሮፌት እንደሆንክ ነው የነገረህ እንጂ ፕሮፌት ሊያደርግህ አይደለም ዘይት ያፈሰሰብህ ሄሎ ዘይት ያፈሰሰብህ ፕሮፌት ሊያደርግህ አይደለም ዘይት ያፈሰሰብህ ፕሮፌት እንደሆንክ ምስክር እንዲሆን ነው ሄሎ እኔ ደግሞ ዛሬ ያስተማርኩ ያለሁት ፕሮፌት እንደሆንክ ልነግርህ አይደለም ዛሬ ያስተማርኩ ያለሁት እንድትነብይ ነው አይኖችህ እንዲከፈቱ ነው ጆሮዎችህ እንዲከፈቱ ነው አይኖችሽ እንዲከፈቱ ነው ጆሮዎችሽ በኃይል እንዲከፈቱ ነው ጆሮዎችሽና አይኖችሽ በኃይል እንዲከፈቱ ነው የሚያስፈልጋችሁ ነገርን ወደ ፍጻሜ የሚያመጣ አስፈጻሚ ሰራተኛ ወይ አስፈጻሚ ነብይ ነው ዛሬ በጌታ በኢየሱስ ስም ጸልያለሁ የተነገራችሁ ትንቢት ሁሉ ሲፈጸምላችሁ ያለው የተነገረላችሁ ትንቢት ወደ ፍጻሜ ሲመጣ ያለው ወደ ፍጻሜ ሲመጣ ያለው ትንቢታችሁ አካል ሲለብስ ያለው ትንቢታችሁ አካል ሲለብስ ያለው ትንቢታችሁ አካል ሲለብስ ያለው ትንቢትሽ አካል ሲለብስ ያለው ስለ ጤንነት የተነገረልሽ ትንቢት አካል ሲለብስ ያለው አንድ ጊዜ የናዝሬቱ ኢየሱስ ለምጻሞችን ማንጻት ፈለገና ከተራራ ላይ እየወረደ እያለ አገኙት ከዛ አንዱ እንደዚህ ያለው ና አለው መጣ ብትወድል ታነጻ ትችላለህ ሲለው ኢየሱስ እንደዚህ ያለ ሂድና ራስን ለማን አሳይ ሰውየው ሂሊንግ ነው የፈለገው እኔ ጋር ናችሁ ሰውየው እንደ ፈለገው ፈውስ ራስህን ለማን አሳይ በዚህ የህይወት ዑደት ውስጥና በዚህ የህይወት ጉዞ ውስጥ ይሄ ለምጻም የሆነው ሰውዬ አንድ ቀን ካህን ፊት ቀርቦ ያውቅ ካህኑም እሱ ነው ያውቀው because ሰውየው ለምጻም ነው ለምጻም የሆነ ሰው ከነ ለምጹ ማን ጋር መቅረብ አይችልም ኢየሱስ አየውን አንተ ሰው ያለ ላይፍ ላይ ቀረ አንድ ነገር አለ ሂድና ራስን ለማን አሳይ ሄሎ እንደ ሌሎቹ እዛው ስፍራ ላይ አይደለም የሚፈወሰው ሰውየው ራሱን ለካህኑ ሊያሳይ ካህኑ ፊት ሲቀርብ ከሪጋራችሁ ራሱን ለካህን ሊያሳይ ካህኑ ፊት ሲቀርብ ሰውየው ምን ብሏል ነስቷል ምን ብሏል ነስቷል እግዚአብሔር የሚያስፈጽም ቅባት በላይፋችሁ ላይ ለቆ የእናንተ ነገር ወደ ፍጻሜ ሲመጣ በዛው ልክ ደግሞ ከእናንተ ላይፍ ላይ ደግሞ ወደ ፍጻሜ የሚያመጣቸው ብዙ ነገሮች ከእናንተ ላይፍ ላይ ደግሞ ብዙ ነገሮችን ማስቀረት ይጀምራሉ ምን ማለት እንደሆነ ልንገራችሁ ጌታ ኢየሱስ እዚህ ምድር ላይ ሲገለጥ ሕፃን ሆኖ ወደዚህ ምድር በእናቱ ማህፀን ውስጥ ሆኖ ወደዚህ ምድር ሲመጣ የመጀመሪያው ያገኘው ፐርሰን ሽማግሌው ስምዖን ነው ልክ ነኝ አይደል እና the moment የኢየሱስ መወለድ ስለነበረ ስምዖን ደግሞ ምን ላይ ነው የነበረው የህይወቱ የመጨረሻ ጊዜ ላይ ነበረው ኢየሱስን ያዘውና
ጌታ ሆይ ያለው የእስራኤልን መጽናናት አሳይተኛልና አሁን ምን በለኝ ባሪያህ ምን በል እና ሰዎቹ እና ብዙ ጊዜ ስናነብ ስምዖን ዝም ብሎ ይሰናበተን ይመስል ጂሰስ ግሬስ ነው ጸጋ ነው ስምዖን ማለት ሎ ማለት ነው the moment ግሬስ ሲገለጥ ሎ ይሰናበታል ስምዖን ማለት ሎ ነው ጸጋ ወደዚህ ምድር ሲገባ ህግ ይሰናበታል አሁን ባለጠግነት ወደ አንተ ላይፍ አሁን በዚህ የፍጻሜ ቅባስ ድህነት ካንተ ላይፍ ላይ ይሰናበታል እጦት ካንተ ላይፍ ላይ ይሰናበታል ግራ መጋባት ካንተ ላይፍ ላይ ሞገስ ማጣት አለመከናወን ካንተ ላይፍ ላይ ይሰናበታሉ because ወደ ፍጻሜ የሚያመጡ ሰዎች ከፍጻሜ ጋር የሚያገናኙ ሰዎች አንተ ላይፍ ላይ መደምደሚያ ያያረጉ ነው ከኔ ጋር ናችሁ አንተ ላይፍ ላይ ምን ያያረጉ ነው መደምደሚያ ያያረጉ ነው the moment ያንተ ላይፍ ላይ መደምደሚያ ያደርጉዋል ማለት ካንተ ላይፍ ላይ ብዙ ነገሮች መሰናበት ይጀምራሉ ዛሬ ትንቢትሽ ወደ ፍጻሜ ሲመጣ ያለው ትንቢትሽ ወደ ፍጻሜ ሲመጣ ያለው